ሃሌሉያ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ኃያል ነው አሸናፊ ነው ጌታ ኢየሱስን አንድ ጊዜ በደንብ አክብሩት በዚህ ጉባኤ ይሁን አለ እግዚአብሔር የተባረከ ይሁን እግዚአብሔርን በጣም አመሰግናለሁ በመካከላችሁ በመገኘቴ ዛሬ ቃል ሰጥቶኛል የሰጠኝ ቃል ለዛሬ ብቻ ሳይሆን ለ2017 ነው በቤት ውስጥም ያለ ከቤት ውጭም ላለ እግዚአብሔር ቃል አለው የሚያምን ካለ ደገፍ ብሎ አሜን ይበል ቃሉ እንደዚህ ይላል የዮሐንስ ወንጌል 16:33 ነው የዮሐንስ ወንጌል 16:33 በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ በዓለም ሳላችሁ መከራ አለባችሁ ነገር ግን ይላል ሃሌሉያ አይዟችሁ እኔ ዓለምን በለዋ ይሄ ጉባኤ የአሸናፊነት ካባ ለብሶ ይወጣል ራባጋላባዲና ማንቶራ ላራላባሲያ እግዚአብሔር ተራራህን ይበትነዋል በደም አሜን በል ሃሌሉያ ብትንትኑን ያወጣዋል ዛሬ እዚህ ጉባኤ የመጣ ሮማጋቶራ ማሽያ ዛሬ ወደዚህ ጉባኤ የገባ የአሸናፊነትን ቅባትና ኃይል ይዞ ይወጣል ሃሌሉያ ብዙ ዘመን የተሸነፋችሁ ጠላት ከፊታችሁ አልገለል አልል ያለ ተራራው አልፈርስ ያለ ወንዙ አልከፈል ያለ በሩ አልከፈት ያለ እዳው አልከፈል ያለ አንድ ነገር መልእክት አለኝ ለእናንተ ብቻ አይደለም ኢትዮጵያም እቺም ምድር መጪዋ መታሸንፋለች በደግ ብለን ለ30 ሰከንድ በጩኸት በፉጨት ለእግዚአብሔር ሃሌሉያ 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 እስቲ በደንብ አሜን በሉ እንዲህ ነው የሚለው ቃሉ እኔ አንዳንድ ቦታዎችን አሸንፌያለሁ አይደለም አንዳንድ ሁኔታዎችን አሸንፌያለሁ አይደለም ዓለምን ሃሌሉያ ዓለምን የሚያሸንፍ ጌታ ከኔ ጋር አለ የሚል አጨብጭቦ እልል ብሎ ይቀመጣል ሃሌሉያ 2017 ስም አውጥቼለታለሁ 2017 የአሸናፊዎች ዓመት ነው ብዙ ዘመን ይህንን ምድር የታገለ ብዙ ዘመን ይህንን ምድር ያነቀ ብዙ ዘመን ይህንን ምድር የጨቆነ ብዙ ዘመን ይህንን ምድር ወደ ኋላ ያስቀረ ያ መንፈስ ይሸነፋል እናንተም ታመልጣላችሁ victorious life ኢየሱስ ክርስቶስ እኔ ዓለምን አሸንፌያለሁ አለ that means እናንተ የምትከተሉኝም ምኖች ናችሁ አሸናፊዎች ናችሁ ክብር ለእግዚአብሔር ይሁን ሃሌሉያ ዛሬ በምንም ሁኔታ ብትሆን እኔ አሸናፊ ነኝ በል የኔ ድል ተጠናቋል በል አሸንፌያለሁ የሚል አሜን ይባል ሃሌሉያ ክብር ለኢየሱስ ይሁንለት ሃሌሉያ 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 ዋው እንግዲህ ኢየሱስ ክርስቶስ እኔ አሸንፌያለሁ ካለ አሸናፊነት የኛ ዕጣ ፈንታ ከሆነ እንዴት እንደምናሸንፍ አንዳንድ ነገር ላስተምራችሁ እንዴት እንደምናሸንፍ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እዛው ምዕራፍ ላይ ያለውን አንዳንድ ነገር አካፍላችኋለሁ የዮሐንስ ወንጌል ምዕራፍ 16 እንዳለ የአሸናፊነት መመሪያ ነው ኢየሱስ ልጆቹ እንዲያሸንፉ ይፈልጋል እንዲሸነፉ አይደለም እንዲያሸንፉ ይፈልጋል ስለዚህ ለማሸነፍ ደግሞ ምን ማድረግ ያስፈልጋል መዘጋጀት ያስፈልጋል መጪው ዓመት እናሸንፋለን ምንም ጥርጥር የለም ኢየሱስ ድል ይሰጠናል ያላገባ ያገባል ያልወለደ ይወልዳል ያልገዛ ይገዛል ስራ የሌለው ስራ ይኖረዋል ያላተረፈ ያተርፋል ያራመረተ ያመርታል በር የተዘጋበት ይከፈታል ጉዞ የሚፈልግ ይጓዛል ይሄ ፕሮፌሲ ነው ተቀበል ሃሌሉያ ያሸንፋል ሃሌሉያ ሃሌሉያ
የሁላችሁን ስም ቀይሬያለሁ። ስማችሁ ከዛሬ ጀምሮ አሸናፊ ይባላል። ሬባጋላባዲና ማሽያ ሃሌሉያ ራማካሶትራ ማሽያ ሃሌሉያ። ለማሸነፍ የሚዘጋጅ እንቅልፍ የለውም። ምክንያቱም ቱሞሮ ኢዝ አ ቪክቶሪየስ ዴይ፣ የድል ቀን ስለሆነ ኢየሱስ ክርስቶስ ስለማሸነፋችን ከማስተማሩ በፊት አንድ ነገር ተናገረ። ከቁጥር 1 ጀምሮ እንዳትሰናከሉ ይሄን ልንገራችሁ አለ። ያሳድዷቸዋል፣ ያስቸግሯቸዋል፣ ከምኩራብ ያስወጧቸዋል፣ የሚገድሏቸው ሁሉ እግዚአብሔርን የሚያገለግልበት ጊዜ ይመጣል። ይህንን የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል። ስለማያውቁ፣ እናንተን ስለማያውቁ፣ አምላካችሁን ስለማያውቁ፣ ማንነታችሁን ስለማያውቁ አሁን ብዙ ዘመን ያስቸግሯቸዋል። ከዚህ በኋላ ግን አያስቸግሯቸውም። ኬምብሪጅ አካዳሚ ውስጥ 6ኛ ክፍል ተማሪዎችን ሊደርሺፕ አስተምራቸዋለሁ። ለአንድ ሳምንት ሳስተምራቸው የመጀመሪያው ቶፒክ ራስን ስለማወቅ አስተምራቸዋለሁ። እኔ ማን ነኝ የሚለውን ጥያቄ እንዲመልሱ ልጆቹ እና ክላስ ውስጥ ወደ 69 ተማሪዎች ነበሩ። ትንንሽ ልጆች ከ3 ክላስ ነው የተደባለቁት። ከ52 አገር ነው የመጡት። የ52 አገር ዜጎች ናቸው። አንድ ልጅ ከጣሊያን ነው የመጣው። ጣሊያናዊ ነው፣ ጆርጆ ይባላል። እና ጆርጆ የ10 ዓመት ልጅ ነው። የ13 14 ዓመት የሚሆን ሌላ ጣሊያናዊ አለ። ይሄ ጣሊያናዊ ኤንሪኮ የሚባል ጆርጆን ሁልጊዜ አንተ ዩዝለስ ነህ ይለዋል። ማትረባ ነህ፣ ተሸናፊ ነህ፣ ኳስ ስትጫወት ትሸነፋለህ፣ አርት ስትስል ትሸነፋለህ፣ ዩዝለስ ነህ አንተ፣ ዩ አር ጀስት ዩዝለስ ይለዋል። ያ ክላስ ከኔ ጋር ሲወስድ አንተ ዩዝለስ አይደለም፣ አንተ ዩዝፉል ነህ፣ አንተ ደካማ አይደለም፣ አንተ ብርቱ ነህ፣ አንተ ተሸናፊ አይደለም፣ አንተ አሸናፊ ነህ። ይሄ ገባውና ጆርጆ እጁን አንስቶ ያ ማለት ኤንሪኮ ውሸታም ነው አለኝ። አዎ ውሸታም ነው አልኩት። ስለዚህ አይ አም ስትሮንግ ማለት እችላለሁ አለ። ትችላለህ አልኩት። በላ አልኩት። ቁጭ ብሎ አለ። እረፍት ወጥተው ሲመለሱ ክላሱ ፊት ማለት እፈልጋለሁ አለ። ቅድም ቁጭ ብሎ ነበር፣ ቁምና በላ አልኩት። ቆሞ አይ አም ስትሮንግ፣ አይ አም ቪክቶሪየስ፣ አይ አም ፓወርፉል፣ ኤንሪኮ ኢዝ አ ላየር አለ። ከጨረሰ በኋላ ቁጭ አልን። ለምሳ ወጣን። ስንመለስ ዶክተር ጂ አለ አሁንም ማለት እፈልጋለሁ ፍቀድልኝ አለ። አሁን ቆመ አይደለም ወንበር ላይ ቆምና በላ አልኩት። አይ አም ስትሮንግ አለ። ከዛ በኋላ መጨረሻ ስናክ ወጥተው ሲመለሱ አሁንም ልበል አለ። ጠረጴዛ ላይ ቆምና በላ አልኩት። አሁን ዘመንህ ይመጣል። ተነስተህ ትናገራለህ። ተሸናፊ አይደለሁም፣ ደካማ አይደለሁም፣ ደሃ አይደለሁም፣ ኋላ ቀር አይደለሁም፣ የመጨረሻ አይደለሁም፣ ኋለኛ ነበርኩ ፊተኛ ነኝ። ክብር ስጠው ለናዝሬቱ ኢየሱስ። ሃሌሉያ ሃሌሉያ። ኢራማሳ ብዙ ሰው የተሸናፊነትን ካባ ያወልቃል፣ የድህነትን ካባ ያወልቃል፣ የኋላ ቀርነትን ካባ ያወልቃል። ከየት መጡ ትባላላችሁ፣ ፊት ትሰለፋላችሁ። የት ነበሩ ትባላላችሁ፣ ፊት ትሰለፋላችሁ። እግዚአብሔር የድል ድል ያመጣል። ሃሌሉያ። ክብር ለእግዚአብሔር ይሁንለት። እስቲ በደንብ አጨብጭቡዋ። ሃሌሉያ። እግዚአብሔር ከኋላ ያመጣል፣ ፊት ያሰልፋል። እንዴት ነው ይህን እንድል የምናመጣው? ጠላቶቻችን ሳያውቁን ይዋጋሉ ካለ በኋላ የመጀመሪያው ጌታ ኢየሱስ ልጆቹ ድል አድራጊዎች እንዲሆኑ የመጀመሪያ የቃሉን ኃይል መታጠቅ ነው ይላል። የቃሉን ኃይል the power of the word verse 4 ወይም ቁጥር 4 ላይ እንደዚህ ይላል፣ ነገር ግን ጊዜው ሲደርስ እኔ እንደ ነገርኳችሁ ታስቡ ዘንድ ይሄን ተናግሬያችኋለሁ። አስተሳሰባችሁ እንደምን መሆን አለበት? እንደ ነገርኳችሁ አስቡ። ሰው እንዳወራላችሁ አታስቡ። ሁኔታን አታዳምጡ። ዩቲዩብ የሚለውን አታዳምጡ። ፌስቡክ የሚለውን አታዳምጡ። ቃሉ አሸናፊ ነው ብሏል። አሸናፊ ትሆናለህ። በጣት ትወጣለህ።
ክብር ለእግዚአብሔር ስጡ በዚህ ጉባኤ ውስጥ ሃሌሉያ። አንድ ጊዜ ካሊፎርኒያ አንድ ሰርግ እንዳገለግል ተጋበዝኩ። ሰርጉን የጋበዘችኝ የምታገባው ልጅ ነች። ሰውየው አያቀኝም። ልጅቷ ከገጠር ዲፕ ገጠር ደምቢዶሎ ውጪ ነው የመጣችው። ጥሳ ነው አሜሪካን የገባችው። ሁሌ አምልኮ ሲመለክ ቁጭ አትልም። የነቢይ ሄኒ ደቀ መዝሙር ነች። እዚህ ነች እዛ ነች። ከበሮ ትይዛለች፣ ትዘላለች። ከዛ በኋላ ደግሞ ጉባኤው ከማለቁ በፊት እንዲህ ትላለች፣ እኔ ወጣት ሴት ነኝ፣ እናንተ ቸርች ውስጥ ያላችሁ ወንዶች ቶሎ አግቡኝ፣ አይ አም ሬዲ ትላለች። አለው አግቡኝ ትላለች። እያለች እነሱ ቁጭ እያሉ ሰርግ ጠራችኝ። እኔ ከዛ ጉባኤ ያገባች ነው መሰለኝ። ሲሄድ ሰርጉ ላይ ተጋብዤ ቁጭ ብያለሁ። ሲሄድ አንዲት ፈረንጅ ሴት አርፍዳ መታለች እና ከጎኔ ቁጭ አለችና ሶሪ ዶክተር አም ሌት አለችኝ። ለምን ሌት ሆንሽ ስላት አውሮፕላን የሚያርፍበት ፈቃድ እስክንጨርስ ነበር አለች። እንዴት ስላት በራሴ አውሮፕላን የመጣሁት የሚያገባት ልጄ ነው አለች። መጪው ዓመት ኋለኞች ፊተኞች ይሆናሉ። ተሸናፊዎች አሸናፊዎች ይሆናሉ። የወደቁ ይነሳሉ። እኔ አሸናፊ ነኝ የሚል ይጩህ በዚህ ጉባኤ ውስጥ። ሃሌሉያ። ይቺ ሴት የራሷን አውሮፕላን ነታ፣ ራሷ ነች ደግሞ የምትነዳው። አሳርፋ የልጇን ሰርግ መጣች። ልጇ ደግሞ አስትሮናት ነው፣ ሰማይ ውስጥ ሰንጥቆ የሚሄድ። አግቡኝ ስላችሁ ነበር አለች። ከሰርጉ ካለፈ በኋላ እኛን ትተሽኛ ያለን ፈረንጅ አገባሽ ይሏታል። እናንተ ስትፈዙ ጌታ ሌላ አመጣለች ብዬ ነበር አለች። Hey, let me tell you in the name of Jesus. ቃሉን ካለ ተሰነጣጥቀዋለህ። ለማን እንደምናገር አላቅም። ሮማጋ ሶታራባሽ ኢትዮጵያና ኢትዮጵያውያን ይታዩኛል። የተሰባበረ መኪና ትመስለኝ ነበረ፣ ኋላ የቆመች ብዙዎች ፈጣን መኪናዎች አልፈውን ሄደው ነበር። እኔ አላውቅም እንዴት እንደሆነ መኪናችንን አደሰው፣ ለወጠው፣ ገለባበጠው። መተን ከፊተኞች ጋር ተሰለፍን። የሚቀጥለው ዓመት ሃሌሉያ የተረሳችሁ፣ የታለፋችሁ፣ የወደቃችሁ፣ የደከማችሁ፣ የደህያችሁ ታሸንፋላችሁ። ደብለቅለቅ ያለ ክብር ለጌታ ኢየሱስ። እንዴት አስቡ አለ። እኔ እንደነገርኳችሁ አስቡ። ሰው እንደነገራችሁ አይደለም። ኢየሱስ እኔ እንደነገርኳችሁ አስቡ። ማይንዳችሁ እግዚአብሔር ቃል እንደሚለው ያስብ፣ ሰው እንደሚለው አይደለም። ሰው ዲሚኒሽ ነው የሚያደርገው። እግዚአብሔር በለቭሉ ነው የሚያስበው፣ በአቅሙ ነው የሚያስበው፣ በደረጃው ነው የሚያስበው። ሁለተኛው የማሸነፍ ጉልበት እዚህ ቃል ላይ የተነገረው የመንፈስ ቅዱስ ጉልበት ነው። እንደዚህ አለ፣ እኔ እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። ያንን የተቀበላችሁ አሜን በሉ። የተላከው በሉ። ያ መንፈስ ደርሶኛል። ኢየሱስ እንደዚህ አለ፣ ሄጄ ምን አደርጋለሁ? እልክላችኋለሁ። የተላከው የደረሰው ሰው በደንብ ያጨብጭብ በዚህ ጉባኤ። የተላከውን ኃይል፣ የተላከውን ጉልበት፣ የተላከውን መንፈስ ታጥቆ መሸነፍ አይቻልም። The victorious power of the church is the power of the Holy Spirit. አይታይም ያ መንፈስ፣ ነገር ግን ይሰራል፣ ይገለባብጣል፣ ያንበረክካል፣ ያሸንፋል። ያ መንፈስ ጳራቅሊጦስ ይባላል። ያ መንፈስ ከጓደኛ ይልቅ ይጠጋሃል፣ ከአማካሪ ይልቅ ይመክርሃል፣
ከሚገስጽ ይልቅ ይገስጻል። ስታጠፋ ምህረት ያደርጋል። ስትወድቅ ያነሳሃል። ያ መንፈስ ከኔ ጋር ነው የሚል ዘሎ ቆሞ በእልልታ ጌታውን ያክበር። We have the power of the Spirit. We have the power of the Spirit. We are Pentecostal believers. We are believers of the power of Jesus. በመንፈስ ቅዱስ ኃይል አምናለሁ የሚል እልልታ ጩኸት ያግለጥ ለዚህ ጉባኤ። ሃሌሉያ ሃሌሉያ። አሸንፌያለሁ አለ። እንዴት ነው ያሸነፈው? አንደኛ በቃሉ ኃይል፣ ሁለተኛ በመንፈሱ ኃይል። ሶስተኛውን ልንገራችሁ ቶሎ ቶሎ እንጨርስ። ሶስተኛው በጣም የሚያስደስት ነው። ቁጥር 11 ላይ እንደዚህ ይላል፣ ስለ ፍርድም የዚህ ዓለም ገዢ ስለ ተፈረደበት። የተሸነፈ ጠላት ነው ያለ። የምስራች አለኝ ለኔ። ማንኛውም አይነት ጠላት ቢሆን ተፈርዶበታል። ሃሌሉያ። በጠላቴ በልስቴ ፍርድ ወጥቶበታል። ጠላቴ በል ተፈርዶበታል። ደገፍ በልና 3 ጊዜ አሜን በል። እንደገና ሰይጣን ላይ ተፈርዶበታል። ሞት ላይ ተፈርዶበታል። ድህነት ላይ ተፈርዶበታል። ረሃብ ላይ ተፈርዶበታል። ችግር ላይ ተፈርዶበታል። ብቸኝነት ላይ ተፈርዶበታል። ላንተ ተፈርዶልሃል። That's why you are victorious. You are dealing with a defeated enemy. Hallelujah. አንድ ጊዜ አንድ ወንድም ይመሰክርልን ነበር። ናሱ በሚኖርበት አካባቢ ቦረና አካባቢ ነው። አንድ ሰውዬ ሚስቱ ሰይጣን አለባት። 2 አጋንንት ናቸው አለ። ሁለቱም እኔ ነኝ ገዢ ይላሉ። ሴትዮዋ ላይ ይጣላሉ ሁሌ። ልክ ሲነሳባቸው ሁለቱም ያጓራሉ። እኔ ነኝ ይላል መንፈሱ። ሰውየው መጋረጃ ይጋርድና እጣን አጭሶ ጌቶቼ ተቻችላችሁ ግዙ ይላል። ተቻችላችሁ ግዙ እና ይለምናቸዋል። እና አንድ ቀን ገበያ ከተማ ሲወጣ እዛ ሞያሌ መካነ ኢየሱስ ቸርች እዛ አለ። ሰይጣን ሲያወጡ ሰማ። በኢየሱስ ስም ሲባል ይጮሃል። ኦ ማይ ጋድ አለ። ለካኔ ቁልፉን ረስቼው ነው። ሰውን አልጠየቀ ምን አልጠየቀ። ኢየሱስ የሚለውን ስም ብቻ በአፉ ይዞ ገባ ወደ ገጠር። ምን አለ? ይህ ስም እንዳይጠፋብኝ ብሎ አፉን እንደዚህ ሸፍኖ እንዳመላቸው ተነሳባቸው። እኔ ነኝ ገዢ። መጋረጃ አልጋረደ፣ እጣን አላጨሰ። 2000 አለ። እንደ ተሸነፍሽን ያልሰማውም ነበር። ለካ የተሸነፍክ ነህ በኢየሱስ ስም ሲል ውጣ ሲል ሁለቱም ወጡ። ሲወጡ ምን ብለው ወጡ መሰላችሁ? እንቻቻል ሲል ብንሰማ ጥሩ ነበር። ሄይ ተቻችሎ ኢትዮጵያ ላይ የሰፈረ ይሸነፋል። ድህነት ሃይማኖትን፣ ሃይማኖት ባህልን፣ ባህል ፖለቲካን፣ ፖለቲካ ሚዲያን፣ ድህነትን ወንድና ሴት ልጆችን አስሮ ተቻችሎ ምድራችን ላይ የተቀመጠ አሁን ተሰብሮ ይወጣል። በጠላቴ ላይ ተፈርዶበታል የሚል በድፍረት ቆሞ አጨብጭቦ እልል ብሎ ሃሌሉያ። እንደቆማችሁ ልንገራችሁ ማንኛውም ያንተ ጠላት በዚህ ክረምት ይፈረድበታል። 2017 ካንተ ጋር አይሻገርም። ይህ ቃል ሄዶ የሚል በጩኸት እልልታውን ያግለጥ። ይህ በሽታ ካንተ ጋር አይሻገርም። ይህ ዕዳ ካንተ ጋር አይሻገርም። ይህ ፍርሃት ካንተ ጋር አይሻገርም። ይህ ጠላት ካንተ ጋር አይሻገርም። አልላቀቅም ያለ ሱስ፣ አልላቀቅም ያለ ክስ ይሰበራል። አመልጣለሁ የሚል ይጩ። ሃሌሉያ። ቁጭ በሉ። እንዴት ነው አሸናፊዎች የምንሆነው? through the power of the word። ሁለተኛ በመንፈሱ ኃይል፣ ሶስተኛ ጠላት ስለተፈረደበት። አራተኛውን ልንገራችሁ። ይሄ በጣም ጠቃሚ ነው። ቁጥር 13 ላይ እንደዚህ አለ፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋል?
ይመራቸዋል። ከዚህ በኋላ መሪ ይኖረኛል የሚል አሜን ይበል። ይሄ የሚመራው ደግሞ ወደ እውነት ይመራሃል፣ ወደ ክብር ይመራሃል። አንድ ነገር ልንገራችሁ፣ ማንኛውም ሀገር መሪዋን ትመስላለች። የትኛውም ቸርች መሪውን ይመስላል። የትኛውም ተቋም መሪውን ይመስላል። የትኛውም ቤተሰብ መሪውን ይመስላል። የትኛውም ግለሰብ መሪውን ይመስላል። ከዚህ በኋላ አንተ መሪህን ትመስላለህ። ያንተ መሪ ስሙ ኢየሱስ ይባላል። ሲደገፍ በልና አሜን ይባል። ይመራኛል በል እስቲ። እከተለዋለሁ። እሱ ከመራህ መሸነፍ የለም። እሱ ከመራህ መሸነፍ የለም። ሃሌሉያ። በናሽናል ጂኦግራፊ አኒማል ኪንግደም ሲያሳዩ አንበሳን እና የአንበሳን ሂስትሪና ፋሚሊ ማየት ወዳለሁ። አንበሳ ወንድና ሴት አለው። ወንድ አንበሳ ብዙ ጊዜ ይተኛል። አደን የምታድን ስራ የምትሰራ የምትሮጥ ሴት አንበሳ ነች። ወንድ አንበሳ በቃ ሁሉ ጊዜ ንጉስ ነው፣ ይተኛል። ከ24 ሰዓት ውስጥ 23 ሰዓቱ ምናምን ይተኛል። ድል የሱ እንደሆነ ያውቀዋል። እንደዚህ ይላል አኒማል ኪንግደም። ወንድ እሷ አድና ደብድባ አቁስላ ታግላ ስትጨርስ ከእንቅልፉ ብሎ አንገቱን ከነቀነቀ ድል ተጠናቀቀ ማለት ነው። እሱ ከመጣ ድል መጣ ማለት ነው። ምን ይላል ናሽናል ጂኦግራፊ? the rising of the lion is the completion of the victory። ያ አንበሳ የሆርዱ ወይም የተሰበሰበው አንበሳ መሪ ነው። ኢየሱስ መሪ ነው። ኢየሱስን ይዞ መሸነፍ የለም። እስቲ በደንብ አሜን በሏ። ኢስተርን ዩሮፕ እንዳለ በኮሙኒስት ተይዞ መጽሐፍ ቅዱስን ከልክሎ ቸርች ዘግቶ አሳዶ ነበር እና ኢየሱስ የለም ኢየሱስ ሞቶ ተሸንፏል ብለው ነበር። ነገር ግን ኢየሱስ ክርስቶስን ሲያሳድዱት ሲጠነክር፣ ቸርችን ሲያሳድዱት ሲጠነክር፣ ኢየሱስ አይሸነፍም። እስቲ በደንብ አሜን በሏ። ቻይና ኮሙኒስት ፓርቲ ያለበት አገር አሁን አንደርግራውንድ ቸርች እንደ ሰደድ ኮሙኒስቱን እየዋጠ ነው። ቢቢሲ ቅርብ ጊዜ ሪሰርች ሰርቶ ምን አለ? the future of China is not communism, it is Christianity አለ። ኢየሱስን ይዞ መሸነፍ የለም። አንድ ጊዜ ምን እንዳደረጉ ልንገራችሁ። ክርስቲያን የተባለም በሙሉ አሁን ካላሰርን፣ ቸርች ካልዘጋን መፍትሄ የለም ብለው ምድረ ክርስቲያን አፍሰው ትላልቅ እስር ቤት ሰርተው ከተቱት። ሲያስሩት ሐዋርያውም ነብዩም ወንጌላዊውም ዘማሪውም አዲስ ክርስቲያኑም ገና ጀማሪውም ጎራ ያለው ጴንጤም አዲሱም በሙሉ ነው አብሮ የታሰረው። እስር ቤቱ እጭቅ አለ። ዞር አሉና ይሄማ ግሬት ኦፖርቹኒቲ ነው፣ ወደ ባይብል ኮሌጅ እንቀይረዋለሁ። ኢየሱስ አይሸነፍም። እንደዚህ አሉ። ምግብ ነፃ፣ አልጋ ነፃ፣ ሕክምና ነፃ፣ ሴኩሪቲው ጠንካራ በለው በልሳን አለው። ግባይ ሃሌሉያ። ኢየሱስን ይዞ መሸነፍ የለም። የቻይና ኮሙኒስት ፓርቲ እንደዚህ አለ። በራሳችን ገንዘብ፣ በራሳችን ህንፃ፣ በራሳችን ምግብ፣ በራሳችን መድኃኒት፣ በራሳችን ብርድ ልብስ ክርስትናን አስፋፋን አሉ። መፍትሄው አሉ ቢታሰሩ አይቻሉም፣ ቢለቀቁ አይቻሉም፣ ቢታገዱ አይቻሉም፣ ቢፈቱ አይቻሉም። እኔ ክርስቲያን ነኝ አልቻልም የሚል አሜን ይበል። ክርስትና የማይሸነፈው መሪውን ስለሚመስል ነው። መሪያችን ማን ነው? ኢየሱስን ይዤ አልሸነፍም የሚል 3 ጊዜ አሜን ይበል። እንደገና የመጨረሻ ሃሌሉያ። ቅርብ ጊዜ ክርስትና የማይፈቀድበት ስሙን እዚህ ማልጠራባቸው ሀገሮች ገብቼ አሰልጥኜ አገልግዬ ወጣው። ዲፕ አገሮች መካከለኛው ምስራቅ ላይ ገብቼ አገልግዬ ስወጣ አንድ ጀነራል ተገናኘን። ያ ጀነራል እንዲህ አለ፣ እኛ ከዚህ በኋላ የእናንተን ነው የምንፈልገው አለኝ። ለምን አልኩት። እኛ ድንጋይ መዞር ድንጋይ መሳም ሰለቸን። ከዚህ በኋላ አለ የሚሰማንን ነው ምንሰማው አለ። የሚናገረንን ነው ምንሰማው አለ። የሚመራህ ኢየሱስ ነው። መሪ አለን የሚል ጨዋ አሜን ይበል።
My brothers and sisters, we have a leader. የምንከተለው መሪ አለን። ስሙ ኢየሱስ ይባላል። የምንከተለው ጌታ አለን። ስሙ ኢየሱስ ይባላል። መሪ አለን የሚል አሜን ይባል። ይመራቸዋል። ለምንድን ነው አሸናፊዎች የሆነው? መሪ አንድ ነገር ልንገርህ፣ ከመስከረም 1 ጀምሮ ወደ ግራ ይልሃል፣ ወደ ቀኝ ይልሃል፣ ወደ ግራ ይልሃል፣ ወደ ፊት ይልሃል፣ ሂድ ይልሃል። እጄን ይዞ ይመራኛል የሚል አሜን ይባል። አንድ እጅ ይታየኛል በዚህ ጉባኤ፣ አንድ እጅ ይታየኛል። ይሄ ጌታ እንደዚህ ብሏል፣ እጅን ስጠኝ ብሏል፣ እጅን ሊያዝ ብሏል፣ ተከተለኝ ብሏል። ወደ ድል ያመጣሃል፣ ወደ ተራራ ያመጣሃል፣ ወደ ኃይል ያመጣሃል፣ ወደ ፈውስ ያመጣሃል። እከተላለሁ የሚል በጩኸት በፉጨት ጉባኤ ሆነ። ሃሌሉያ ሃሌሉያ። እጄ እጁን ይዟል የሚል በዚህ ጉባኤ አሜን ይባል። በእጄ እጁን ይዣለሁ የሚል አሜን ይባል። አንድ ነገር ልንገራችሁ፣ ይሄ ለእናንተ ብቻ አይደለም፣ ለሀገር ነው። እንዲህ ይላል፣ ኢየሱስ ኢትዮጵያን ይዞ እየወጣ ነው። ወደ ተራራ እየወጣ ነው። ወደ ብርሃን እየወጣ ነው። አሁን ይሄን ለማስመሰል አይደለም። ቅድም ሄኒ ሲናገር ኢሳይያስ 60 እኔ ካለውበት ቦታ ወደዚህ በመኪና ስመጣ ኢሳይያስ 60 እያሰብኩ ነው የመጣሁት። የዚህ መንገድ ብርሃን፣ ይሄው ለጌታ ክብር ነው የምናገረው። የዚህ መንገድ ብርሃን እያሰብኩ መቼ ነው የሚበራው እያልኩ እያሰብኩ ጌታ የተናገረውን ተነስተሽ አብሪ ብርሃንሽ ወጥቷልና የሚለውን ቃል እያሰላሰልኩ ነው። ማንን ትዝ እያለኝ እያሰብኩ እንደመጣው ብነግራችሁ ቄስ በሊና ነው። ቄስ በሊና ከመሞታቸው በፊት የመጨረሻው ትንቢታቸው ኢሳይያስ 60 ነበር። የመጨረሻው ትንቢታቸው እንደዚህ አሉ፣ ኢትዮጵያ ከዚህ በኋላ ሌላ ነገር እንዳትሰማ ከኢሳይያስ 60 ውጪ አሉ። ተነስተሽ አብሪ ብርሃንሽ ወጥቷልና። ያንቺ ብርሃን ወጥቷል። ያንቺ ብርሃን ወጥቷል። ስለ መንግስት አይደለም፣ ስለ ተራራ አይደለም፣ ስለ አንቺ ነው እያወራ ያለው። ያንቺ ተራራ ወጥቷል። የኔ ተራራ ወጥቷል የሚል ቆሞ ለ30 ሰከንድ በጩኸት ለጌታ የኔ ብርሃን ወጥቷል። የኔ ፀሐይ ወጥቷል። የኔ ኮከብ ወጥቷል። የኔ ጊዜ ወጥቷል። ደብለቅለቅ ያለ ክብር ለናዝሬቱ ኢየሱስ። እንዴት ነው አሸናፊዎች ነው? through the power of the word፣ የቃሉ ጉልበት፣ through the power of the spirit፣ በመንፈሱ ጉልበት። ጠላታችን የተሸነፈ ስለሆነ የመጨረሻ እሱ ስለሚመራን ካለ በኋላ አንድ ትልቅ ነገር ይናገራል። ቁጥር 20 እና 21 ላይ እሱን ነግሬያችሁ ወደ መጨረሻ እመጣለሁ። 20 እና 21 ላይ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። በልስቲ እንደዚህ ይላል ቁጥር 21 ላይ ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ወደ ኋላ አታስበውም። ይሄ ማለት ኢየሱስ ክርስቶስ ዛሬ ስላላችሁበት ችግር አመለካከታችሁን አስተካክሉ። ምን እያለ ነው? የናንተ አዲስ ታሪክ እየተወለደ ነው። አዲስ ማንነት እየተወለደ ነው። አዲስ ጄፒኤስ እየተወለደ ነው። አዲስ ጉባኤ እየተወለደ ነው። አዲስ ቢዝነስ እየተወለደ ነው። you are going to the next chapter, you are going to the next level። ወደሚቀጥለው ሌቭል እየሄድክ ነው። አዲሱ ማንነቴ እየተገለጠ ነው የሚል ደገፍ ብሎ አሜን ይባል። አታልቅሱ የሚለው ለዚህ ነው። በዓለም ዙሪያ ከቻይና እስከ ኢንዲያ፣ ከላቲን አሜሪካ እስከ ኖርዝ አሜሪካ፣ ከካናዳ እስከ አውሮፓ፣ ከስካንዲኔቪያ እስከ ራሻ ያልዞርኩበት ምድር የለም። ኢትዮጵያ ብቻ ነው አስለቃሽ የሚል ፕሮፌሽን ያለው። እንደ ሙያ አስለቃሽ ነኝ እኔ ብሎ ያለ ግለሰብ አለ፣ ሰው አለ። ፕሮፌሽን ነው አስለቃሽ። የሚያስለቅስ መንፈስ፣ የሚያስለቅስ ዘፈን፣ የሚያስለቅስ መዝሙር፣ የሚያስለቅስ ስብከት፣ የሚያስለቅስ ሚዲያ
በዚህ ምድር ላይ አጥለቅልቋል። ኢየሱስ እንደዚህ አለ፣ አታልቅሱ ከዚህ በኋላ ሙሾ አታውርዱ። The only country with አስለቃሽ as a profession ያ በኢየሱስ ስም የተሰበረ ይሁን። ከዚህ በኋላ የኢትዮጵያውያን አይን እንባ አያፈስም። ደስ ይለኛል የሚል አሜን ይባል። ለመደሰት ወስኛለሁ የሚል አሜን ይባል። ጆይፉል እንዲኖራችሁ አለ። ስለ ችግራችሁ አስተሳሰባችሁን ቃኙት። ችግራችሁ ልጅ እንደመውለድ ነው፣ ያልፋል። በአጭር ጊዜ ኢንስተንት ነው። አሁን ጩኸት ነው፣ አሁን ለቅሶ ነው። ልክ ልጁ ወጥቶ ሲል አምጡልኝ እልልልልል ነው። it's like ከሁለት ሰዓት በኋላ አይደለም እልል የምትለው፣ ከሶስት ሰዓት በኋላ አይደለም። immediately ልጁን አምጥተው ልጁን አምጥተው ደረቷ ላይ ሲለጥፉ ያ ሁሉ እንባ፣ ያ ሁሉ ለቅሶ፣ ያ ሁሉ ደም ተረስቶ እልልታ ነው። የምስራች አለኝ። በቅርብ ጊዜ ያንተ በረከት ደረከት ላይ ይለጠፋል። ያንቺ በረከት ደረትሽ ላይ ይለጠፋል። አሁን ያለው ችግር በልስቲ ያልፋል። አሁን ያለው ሐዘን ወደ ደስታ ጨርሱታ። ኢየሱስ እንደዚህ አለ፣ ወደ ደስታ ይለወጥ። እስቲ በለዋ የኔ ነገር ይለወጣል የሚል አሜን ይባል። ትንቢት አለኝ እኔ። ያንተ ቤት ይለወጣል። ስልክ ቁጥር ይለወጣል። አድራሻ ይለወጣል። ጓደኛ ይለወጣል። ለብልህ ይለወጣል። ልብስ ይለወጣል። ታሪክ ይለወጣል። ክብር ስጠው ለናዝሬቱ ኢየሱስ። ሃሌሉያ ሃሌሉያ። የናዝሬቱ ኢየሱስ ጌታ ነው። ሃሌሉያ። ከኢትዮጵያ ወደ አሜሪካን ሲሄድ መጀመሪያ ሰባኪም ነበርኩ፣ ሳገለግልም ነበር፣ ኮሌጅም ስማር ነበር፣ ሌክቸርም ሳረግ ነበር። አለባበሴ ከጓደኞቼ በጣም ሻል ያለ ነበር። እዛ ሲሄድ ግን ዝቅ ብሎ ተገኘ። ሲሄድ ያለኝን ምርጥ የምለውን ኢትዮጵያ ስለብስ የነበረውን ሻንጣ ሞልቼ ሄድኩ። ከ4 ዓመት በኋላ በጣም የምወዳትን የዛሬዋን ሚስቴን አገኘኋት። እሷ ደግሞ ልብሴን ጠላችሁ። እኔን ወደደች፣ ልብሴን ጠላች። ሁሌ ስለብስ ስለ ልብሴ ተሸማቀቃለች። እና እሷ ጆርጂያ ስቴት ዩኒቨርሲቲ ትማራለች፣ እኔ አትላንታ ዩኒቨርሲቲ እማራለሁ። አንድ ቀን ሳትነግረኝ መጣችና ክሎዜት ሙሉ ልብስ ከዳር እስከ ዳር ገዝታ መጣችና ክሎዜቱን ሞልታ የድሮ ልብሴን በሙሉ ፕላስቲክ ጋርቤጅ ባግ ውስጥ ከታ ከዚህ ሄደውን ይዛ ወጣች። አንድ ደግሞ ከሴራሊዮን የመጣ አልፍሬድ ወርሊ የሚባል ሰውዬ ደግሞ የኔን ልብስ ይወደዋል። እሱ ደግሞ ከሴራሊዮን የመጣ፣ እሷ የጠላችሁን እሱ ይወደዋል። ይዛ ስትወጣ ማዳም where are you taking his clothes to the dump ትራሽ ውስጥ ልከተው ነው throw it in my room አላት። እኔ ከክላስ ከሌክቸር ስመጣ አልፍሬድ ወርሊ የኔን ቁምጣና ቲሸርት ለብሶ ጥርሱን ይፍቃል። አልፍሬድ አልኩ፣ ከመቼ ወዲህ ነው አንድ አይነት ልብሴን መልበስ የጀመርከው አልኩት። now just shut up አለኝ። go to your room አለኝ። look at the closet አለኝ። ታሪክ ተለውጧል አለኝ። ትንቢት ታምናላችሁ ወይ? አዲሱ ዓመት ስትገባ ታሪክ ተለውጧል በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ስም። ቤት ተለውጧል፣ መኪና ተለውጧል፣ አገልግሎት ተለውጧል፣ ቅባት ተለውጧል፣ ታሪክ ተለውጧል፣ ደረጃ ተለውጧል። የታል ጩኸት? የታል እልልታ? ሲከኔ ጋር በሉ I believe በል እስቲ I receive in Jesus name። እንደገና I believe I receive in Jesus name። እንደቆማችሁ አስተሳሰባችሁን ቃኙት አለ ኢየሱስ። ምን ማለት ነው? የዛሬው ችግር እንደምጥ ነው። very 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 soon ለዘላለም ምጥ የለም፣ ለዘላለም እርግዝና የለም፣ ይወለዳል አለ። very soon በረከትን ደረት ላይ ይለጠፋል። very soon በረከትን ታቅፈዋለ።
አዲሱ ዓመት በረከት ጭኖ እየመጣ ነው። ክብር ጭኖ እየመጣ ነው። ኃይል ጭኖ እየመጣ ነው። ሀብት ጭኖ እየመጣ ነው። ዝና ጭኖ እየመጣ ነው። ፉጨት፣ እልልታ፣ ጩኸት ለጌታ። እንደቆማችሁ ጨርሳለሁ። ሃሌሉያ። ይህ ቃል የኔ ነው የሚል አሜን ይባል። ስማችሁ አሸናፊ ነው። 2017 ስትገባ 2017 ስትገባ ግንባር ላይ አሸናፊ ታትሞ ትገባለህ። ሌላው እንደፈለገ ይግባ፣ አንተ ግን አሸናፊ ነህ። ሌላው እንደፈለገ ይግባ፣ አንተ ግን አሸናፊ ነህ። ጠላት ተሸንፏል። ጠላት ተፈርዶበታል። አንተ ግን አሸናፊ ነህ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እንደዚህ አለ፣ አይዟችሁ እኔ ዓለምን አሸንፌአለሁ። ይህ ቃል የኔ ነው የሚል ሰው አሜን ይበል። ይህ ቃል የኔ ነው የሚል አሜን ይበል። 2017 ለናንተም ለምድሪቱም ለሀገራችንም የአሸናፊነት ዓመት ነው። ስማችሁን ኢየሱስ አሸናፊ ብሎ ቀይሮታል። የናዝሬቱ ኢየሱስ ለዘላለም የተባረከ ይሁን። Father God, in the name of Jesus, ይህ ቃል ከዚች ሰከንድ ጀምሮ ከዚህ ህዝብ ጀርባ እንደ አውሎ ንፋስ ይዟቸው ይነሳ። ይህ ቃል ከዚች ሰከንድ ጀምሮ ይህንን ህዝብ እንደ ሰረገላ ይዞት ይሩጥ። ይህ ቃል ከዚች ሰከንድ ጀምሮ ጠላታቸውን ከግራቸው ስር ይቀጥቅጥላቸው። ይህ ቃል ከዚች ሰከንድ ጀምሮ አሸናፊነታቸውን ያረጋግጥላቸው። እንደዚህ ነው የሚለው ጌታ፣ ነገራችሁ ይለወጣል። ታሪካችሁ ይለወጣል። ሰፈራችሁ ይለወጣል። ይገለባበጣል። ቃል መጥቶልኛል የሚል ሃሌሉያ።